አብይ የሚመራው ናሽናል ዲያሎግ እዚች ሀገር ውስጥ መፍትሄ ያመጣም ናት ማጨቀነሽ ውበት አያለው የሚል የብልጽግና ስራ አስፈጻሚ ነው ተጠያቂው ለዚህ ሁሉ ግርግር ለዚህ ሁሉ ሁከት። እኔም ማዝነው ሌሎች የሽፍትነት ስራ እንዲሰሩ የሚያሰማራቸው ወገኖች እንዳሉ አውቃለሁ፣ ኃይሎች እንዳሉ አውቃለሁ። በተለያየ ደረጃ አንዴ የራሱን ደህንነት ለመጠበቅ አንዴ የግድያ ስራ ለመስራት ብሎ ያደራጃቸው የተለያዩ ያፈና ተቋማት እንዳሉ አውቃለሁ። ቢያንስ ግን ህገ መንግስታዊ ስርዓት ለማስጠበቅ የቆመ መከላከያ ሰራዊት ጭምር ህፃናትን ወደሚገድል ተቋምነት ለመቀየር የሚያስችል አሳዛኝ ስራ ይሰራል። ዓለም አቀፍ ማህበረሰብ ያው አሽቃባጭ ነው፣ ምንም ጥያቄ የለም። ይህ ሀገር አሁን ተፈጥሮ ያለው ችግር ከቲፒኤልኤፍም ከአብይ አህመድም አቅም በላይ ነው። ብልጽግና የሚባለው ፓርቲ ጨዋታ ነው ስተው እሱ አብይ አህመድ ማለት ነው። አብይ ተከሽኖ ወይ ምናምን ለትክክል ያለ ተፈለግሽው ተከበረ ሀገር ደህንነት የማስጠበቅ ኃላፊነት የነበረው ለዓለማት የማስጠበቅ ስራ ይሰራ የነበረን መከላከያ በየሰፈሩ የተራ ሽፍታ ስራ የተራ ቅጥረኛ ሜርሰነሪ የሚባል ስራ እንዲሰራ ያስገደድሽ ለሱም ክብር ሳይኖርሽ ለሱ አክብሮት ሳይኖርሽ በተለያዩ ገዳይ ስኳዶችሽ በተለያዩ ያፈና ተቋሞችሽ ሐሳብ ያነሱ ሰዎችን የገደልሽ ያሰቃየሽ ጓደኞቻችን እኮ ናቸው። በየጊዜው እንደዋወላለን። አሁን አንድ እየፈሩ አብይን እየፈሩ አንዳንዶቹ አያነሱም እንጂ ያነሳሉ። ወይ በዋትስአፕ አድርግልኝ በምናምን ሊሉ ይችላሉ። ለኔ አሁን እሱ አይደለም የሚያሳስበኛው። እንዳውም ያልሰማሽው ነገር ምናልባት ዛሬ ቀን ስብሰባ ጠርቷል። ክቡር አብይ አህመድ ስብሰባ ጠርቷል። ብሔራዊ መግባባት ምናምን የሚል ፓርቲዎቹ እነማን እንደሆኑ ባላህ ብቻ ነው የሚያውቀው። በእርግጠኝነት ነግርሽ መሪዎቻቸው ሁሉም እስር ቤት ነው ያሉት። ስለዚህ እያልሽ ያለው ኦኬ መሪዎቻችሁን አስሬያለሁ፣ ግን መሪዎቻችሁን ካዱና የቆማችሁለትን ዓላማ ካዱና እኔ ጋር ሆናችሁ የጀመርኩትን 4 ኪሎን የማስዋብ ፕሮጀክት አድምቆ ነው ጥያቄው። በፖለቲካ ዓለም ውስጥ ቋሚ ወዳጅም ሆነ ቋሚ ጠላት የለም ይባላል። ነገር ግን በትናንትናው አስጨራሽ ጠላትነትና በዛሬው የቅርብ ወዳጅነት መካከል ያለው ርቀት ይህን ያህል ሰፊ ይሆናል ብሎ የገመተ ማን ነበር? ከከረረ ውንጀላ ወደ ቀጥታ አማካሪነት፣ ከ4 ኪሎ ከባዲስ ወደ 4 ኪሎ የቤተ መንግስት ወንበር በአንድ ወቅት በአገሪቱ የፖለቲካ መድረክ ላይ ታላቅ መነጋገሪያ የነበረ ዛሬ ላይ ደግሞ የብዙ አፍን ያስከፈተ አስገራሚ ክስተት ተከስቷል። በዚች ሀገር ንጹሃን ዜጎች ላይ እየደረሰ ላለው ቀውስና ግድያ ዋነኛ ተጠያቂ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው ሲሉ በይፋ የኮነኑት አቶ ጌታቸው ረዳ ዛሬ የዚያኑ የከሰሱትን መንግስት የቅርብ ባልደረባ ሆነዋል። የአገሪቱ መከላከያ ተቋም ከተቃዋሚ መስመር ወጥቶ ጠቅላይ ሚኒስቴሩ እንደፈለጉ የሚያዙት የሽፍታ ወይም የቅጥረኛ ስብስብ ሆኗል። ግደል ሲለው የሚገድል እሰር ሲለው የሚያስር ሆኗል ሲሉ እየከረረ ትችት ሰንዝረውም ነበር። አልፎ ተርፎ ጠቅላይ ሚኒስቴሩ የተቃዋሚ ፓርቲ መሪዎችን በማሰር የቀሩትን አባላት ሰብስበው መሪዎቻችሁን ካዱ፣ የቆማችሁለትን ዓላማ ትታችሁ እኔ የጀመርኩትን የ4 ኪሎ ማስዋብ ስራ አድምቁ ብለዋቸዋል በማለት የፖለቲካ ስልጣኑን ክፉኛ ነቅፈውት ነበር። ነገር ግን ጊዜያት ተለወጡ፣ የፖለቲካ ካርታው ተዘወረ። ዛሬ ላይ አቶ ጌታቸው ረዳ ከድርጅታቸው ከህወሓት በመውጣት በቀጥታ የጠቅላይ ሚኒስቴሩ የቅርብ አማካሪ ሚኒስቴር ሆኖ ተሾመዋል። ይህ ፖለቲካ ጥበብና ስልታዊ አካሄድ ነው ወይንስ የአቋም መለዋወጥና የጥቅም ስሌት? በትናንትናው አስጨራሽ ንግግራቸውና በዛሬ አዲሱ የስልጣን መንበራቸው መካከል ምን የተለወጠ ነገር ይሆን? የብዙዎቹን ቀልብ የሳበውና ግራ ያጋባው ይህ ፖለቲካ ቁማር ምን ድብቅ ሚስጥሮችን ይዟል? እንኳን ወደ ኢትዮ አዲስ ዴይሊ በሰላም መጣችሁ። ዛሬ በብዙዎች ዘንድ ከፍተኛ አጀንዳ እየሆነ የመጣውና የኢትዮጵያ የፖለቲካ ምህዳርን እያነጋገረ ያለው የአቶ ጌታቸውን ረዳ አስገራሚ የፖለቲካ ጉዞ ወደ ኋላ መለስ ብለን በጥልቀት እንቃኛለን። በተለይም የመከላከያ ተቋምና የጠቅላይ ሚኒስቴሩን አካሄድ ክፉኛ የነቀፉበትን ተቋሚዎችና የ4 ኪሎን ማስዋብ ስራ አድምቁ ተብሏል የተባለበትን ያንን ታሪካዊና ያልተሰማ ቃለ ምልልስ ሙሉ ይዘቱን አልበቃል ይዘንላችሁ ቀርበናል። ይህ ቪዲዮ ሀገራችን በፖለቲካ ውስጥ ያሉ ትልልቅ መቃረኖችን በግልጽ የሚያሳይ ነው። ይህንን እጅግ አንገብጋቢ መረጃ እስከ መጨረሻው በትኩረት እንድትከታተሉ እየጋበዝን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሁል ጊዜ ተከታታዮቻችን እንድትሆኑ ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስ እንድታግዙ በትህትና እንጠይቃለን። አሁን በቀጥታ ወደ ቃለ ምልልሱ እናልፋለን። አብራችሁን ቆዩ።
እንደ ህወሓት ማሰብ አይጠበቅብኝም። አሁን ያነሳችውን የብልጽግና መግለጫና መሬት ላይ ያለውን እውነታ ለማነጻጸር የተለየ ድርጅት የተለየ ተቋም አይፈልግም። አንድ ነገር የብልጽግና መግለጫ ያልሽው የሚያሳየው ምን ያክል ሰዎቹ ወደ ተሟላ የሰጎን ባህሪ እንደተቀየሩ ነው የሚያሳየው። ማለት ችግርን ከመጋፈጥ ይልቅ አንገትን አሸዋ ውስጥ ቀብሮ ችግር የለም ማለት ነው መፍትሄ ብሎ የሚያምኑ ሰዎች መሆናቸውን ነው የሚያሳየው። እዛ መግለጫ ላይ የተጠቀሱት ነገሮች በሙሉ የኢትዮጵያን አብዛኛው የህብረተሰብ ክፍል ግምት ውስጥ አስገብተሽ ከሰማሻቸው ብሽሽቅ ነው የሚመስሉት። ኢኮኖሚ ተነቃቅቷል ሲልሽ የመብላት ያለ መብላት ይሹ ችግር የሆነበት የህብረተሰብ ክፍል በሚሊዮኖች የሚቆጠር የህብረተሰብ ክፍል ማብሸቅ ካልሆነ በስተቀር እዚህ ጋር የሚባል ነገር የለውም። የሉዓላዊነት ጉዳይ አደጋ ላይ የጣለ ቡድን አንድም አይነት በፕሮጀክት የመስራትም ምንም አቢታይት የሌለው ቡድን ያሉትንም ከመጨረስ ይልቅ በአንድ የተለያየ ምክንያት ሌላ ወገን አሳልፎ ለመስጠት ፈቃደኛ የሆነ ቡድን በብቃት በትጋት ይሄን ሰርቻለሁ ብሎ ሲል ሌላ ዓላማ ያለው አይመስልሽም? በዚህ ጉዳይ ላይ ጥያቄ የሚያነሱ ሰዎችን ማብሸቅ ነው የሚመስለው መግለጫው ቢያንስ ሁለት ነገሮችን ነው ግልጽ የሚያደርገው። አንደኛ ከእውነት የመሸሽ አካሄድ የብልጽግና የሚባለው ፓርቲ ወይ ስብስብ ሁነኛ የአመራር ዘይቤ ፈረንጆቹ ሞደስ ኦፐራንዲ የሚሉት መሆኑን ያሳይሻል። በሁለተኛ ደረጃ ሩቅ ቦታ መሄድ ሳይጠበቅብሽ አዲስ አበባ እና በአዲስ አበባ ዙሪያ ኦሮሚያ ውስጥ፣ ደቡብ፣ አማራ ክልል ኢንፋክት ከፈልግሽ የትግራይ ምርጫን ግምት ውስጥ አስገብተሽ ሀገራዊ ትኩረት የሚፈልጉ በርካታ ጉዳዮች አሉ። የትግራይ ምርጫ የትግራይ ህዝብ ጉዳይ ነው። አሁን ባለንበት ሁኔታ ቢያንስ ግን ምርጫ አታርጉ የሚል ግን ደግሞ የመምረጥና የመመረጥ መብትን ከመቼውም በተሻለ ጊዜ አስከብራለሁ ብሎ ስልጣን ላይ ወጣ መሪ ምርጫ እናደርጋለን የሚሉ ሰዎችን ሚልን ክልል እርምጃ ወስዳለሁ ብሎ የሚያስፈራራበት ሀገር የክልልነት ጥያቄ ጠይቁ ወላይታን የወሰድ እንደሆነ ሰልፍ አልተወጣ፣ ግርግር አልተፈጠረ፣ ለማስፈራራት ሲባል ብቻ ህፃናትና ሴቶችን የገደለ ቡድን ኦሮሚያ ውስጥ በ3 እና 4 ቀናት ጊዜ ውስጥ ብቻ በመቶዎች የሚቆጠሩ ሰዎችን በጭካኔ የገደለ መንግስት ስለዚህ ጉዳይ ከማንሳት ይልቅ ይህንን ተከትሎ ትልቅ ቦታ ይደርስናል ብለው አምነው ኖቤል ጭምር የሸለሙት ምዕራባውያን ጭምር ጨንቋቸው ጥያቄ ማንሳት በጀመሩበት ሰዓትም ጭምር ይህን ችግር ለመፍታት ከመንቀሳቀስ ይልቅ አገሪቱ አልጋ ባልጋ ነች፣ ሁሉም ነገር ጸጋ በጸጋ ነው የሚል መልእክት ማስተላለፍ ቢፈልግ መቼም ቢሆን ከእውነት ጋር መታረቅ የማይችል ኃይል መሆኑን ነው የሚያሳየው። ለኔ ኦሮሚያ ውስጥ ለተፈጠረው ግርግርና ሁከት ምክንያት ፍለጋ መባዘን ስህተት ነው ብዬ አምናለሁ። ተጠያቂዎች እነገሌ ናቸው እነገሌ አይደሉም የሚል ተራ ማንንም ሰው ማያሳምን ተረት መፍጠር ችግር አለበት ብዬ አምናለሁ። ግን ይሄ ብልጽግና ስራ አስፈጻሚ የሚባለው ተሰብስቦ አገሪቱ አልጋ ባልጋ ሆናለች፣ ሁሉ ነገር አልፎለታል፣ የብልጽግና መንገድ ተያይዘናል የሚል ነገር ሲል እውነትም የብልጽግና መንገድ ብሎ የሚሉት ነገር የሁከትና የግርግር መንገድ መሆኑን ለማሳየት የሚያስችል ምናልባት የተቀየረ ቋንቋ ይኖር እንደው ብቻ ነው ብለሽ መጠየቅ የምትችይው። ሶ ኢሴንሻሊ ይሄ መግለጫ የሚያሳየው ከእውነት ለመሸሽ ያለ ፍላጎት ብቻ ሳይሆን ችግሮችን ጭምር ለፕሮፓጋንዳ ሲባል እውነትን መሸሽ አንድ ነገር ነው። ችግሮችንም ጭምር ከመፍታት ይልቅ አልተፈጠሩም ብሎ ችግሮችን ማባባስ የሚፈልግ ኃይል እንደሆነ፣ ስለዚህ ለኢትዮጵያ ብልጽግና
የመፍጠር ፍላጎት ያለው እንደሆነ ብልጽግና የሚባለው ትርጉሙ ተቀይሯል ማለት ነው። ሁከትና ግርግር ቀጣይነት ያለው ጥፋት የደገሰ ቡድን ነው። ከዛ አንፃር ብቻ ነው መታየት የሚችለው። በየቀኑ ችግር እየገጠማቸው ያሉ ሰዎች፣ በየቀኑ ህይወታቸው ያለፉ ወጣቶች፣ በየቀኑ የብሬድ ኤንድ ባተር የምንድነው የዳቦና የዳቦ ጥያቄ ያቀረቡ ጭምር መታፈን ይቁም አፈና ይቁም ብሎ የጠየቁ ሰዎችም ጭምር የትግል አግባባቸው በዚህም በዚያ በኩል ሊኖርበትም ችግር እንደተጠበቀው ነው። ይሄንን ነገር ከመፍታት ይልቅ አይ አላያችሁትም እንጂ አገር አልጋ ባልጋ ነው፣ ሁሉም ቤድ ኦፍ ሮዝ ነው፣ ሁሉም አበባ ነው የሚል መልዕክት ማስተላለፍ ይፈልግ ሀገሪቱን የሚያስተዳድር መንግስት መኖሩ በጣም ነው የሚያስደነግጠው። እንደዛ የሚባል ነገር የለም። አብይ አህመድና የሚመራው ጥቂት ግለሰቦች የተሰባሰቡበት ቡድን ነው። ማስንፕላዛት ምንም ሩቅ መሄድ አያስፈልግም። አሁን ቅድም ያወጣሽው መግለጫ የጻፉትም ያጻፉትም እነዚህ ሰዎች ናቸው። ኢትዮጵያ ውስጥ ያለውን ችግር ቢያንስ እኔ የማስታውሰው በኢህአዴግ ጊዜ ችግር የመካድ ዝንባሌ አልነበረም አልልሽ። ቢያንስ ግን ነገሩ ፈጥቶ ሲወጣ ወይ ለችግሩ ምክንያት ፍለጋ ትዞሪያለሽ፣ እግረ መንገድሽን ግን ይሄን ግን በአስቸኳይ እንፈታዋለን ትያለሽ እንጂ ነው የምታዩት። ባለቅኔዎች ምን ያደርጋሉ መሰለሽ? ባለቅኔዎች በተፈጥሮ ከግርግርም ጭምር ውበት ነው የሚያዩት። ገጣሚዎች ጥበብ ስትላቸው ከሚቃጠል እቶን ውስጥ ውበት አየን ብለው ሊሉሽ ይችላሉ። ከሚቃጠል እቶን ውስጥ ያሉ ሰዎች ያ ባለቅኔ የታየው ውበት ምናቸው ማለት ነው። ቢያንስ ያ ባለቅኔ መሪ እንዳልሆነ እርግጠኛ መሆን ትችላለሽ። ይሄ እንደዚህ እንዳልኩሽ ባለቅኔዎች እቶን ውስጥ ውበት አያለው የሚል የብልጽግና ስራ አስፈጻሚ ነው ተጠያቂው ለዚህ ሁሉ ግርግር፣ ለዚህ ሁሉ ሁከት። እዚህ ላይ ትንታኔ ያስፈልገው፣ ውይይት ያስፈልገው። ፊንፊኔ ዙሪያ ሩቅ እኮ ያስፈልገው ከ4 ኪሎ 7 ኪሎ ሜትር ርቀት 4 ኪሎ ዙሪያ አብይ አህመድ የሚኖርበት ግቢ ዙሪያ ያሉ በረሃብ የሚጠበሱ ሰዎች አሉ። በሽንኩርት ዋጋ መወደድ ምክንያት ጣጣቸውን የሚያዩ ሴቶች አሉ፣ አረጋውያን አንስታሉ። እሱ ቤተ መንግስት ስላደሰ ስላስተካከለ ሁሉም ነገር አልጋ ባልጋ ነው ብሎ ሲናገር የሚያዝኑ ሰዎች አሉ። ስለዚህ ማሰብ አለመቻል የነዚህ ችግር አይደለም። ምስራቅ ሐረርጌ፣ ምዕራብ ሐረርጌ፣ ወለጋ፣ ምዕራብ ሸዋ፣ ምዕራብ ምስራቅ ሸዋ፣ ምዕራብ አርሲ፣ ምስራቅ አርሲ፣ ባሌ የሚሞቱ የሚገደሉ በጸጥታ ኃይሎች ቀጥታ ጥይት ተተኩሱባቸው የሚገደሉ እስኪ ዜጎች ጉዳይ ሳያሳስበው ለብልጽግና የሚከፍለው ዋጋ ነው። ይሄንንም ሳያነሳ ጭምር ነው የሚሄደው። ኃይል ነው ተጠያቂ ለዚህ ሁሉ ግርግር፣ ለዚህ ሁሉ ሁከት። ታዲያስ ተጠያቂ ማድረግ ይቻላል? ይሄን ተጠያቂ የሚያደርገው የዓለም አቀፍ ህብረተሰብ አይደለም። ይሄን ተጠያቂ የሚያደርገው ህዝብ ነው። ኦልሬዲ ጥያቄ ጀምሯል እኮ። ተጠያቂነት እኮ በአንድ ቀን በአንድ አዳር ላይ ይፈጠር ይችላል። ኦልሬዲ ይሄን ጥያቄ የሚያነሱ ሰዎች ናቸው። ጥያቄያችን ከመመለስ ይልቅ ቅጥፈት ላይ ነው የተሰማራው የሚሉ ወጣቶች ናቸው። የጥቃት ቀማሾች ሆኑት፣ የጥቃት ቀማሾች ሆኑት። ከዛ አንፃር ማን ነው ኃላፊነት የሚወስደው ስላልሽኝ ነው እንጂ ኃላፊነት የሚጠይቅበት መንገድ ካልሽኝ ያው አብረን የምናየው ነው የሚሆነው። ጥያቄዎች እየተጠየቁ ነው። ጥያቄዎች መመለስ መቻል አለባቸው። መመለስ ሳይሆን ማድበስበስ፣ ችግር መፍታት ሳይሆን ማውሰብሰብ መፍትሄ ነው ብሎ የሚያምን ስብስብና መሪው ናቸው ተጠያቂዎች። ወል ካሰብሽው በግርግር ነው ወደ ስልጣን የመጣው አብይ አህመድ እና ቡድኑ በግርግር በሁከት። ግን ያሳዝነው ሁከት ቢያንስ ቫሊድ ኤሌመንት ነበረው። የወጣቶች ጥያቄ ነበር፣ የተጠቃሚዎች ጥያቄ ነበር። እዛ ውስጥ አካሄዱ ጋር መስማማት አለመስማማት ይቻላል። ከመጣ በኋላ ግን እነዚህ ሰዎች ጥያቄያቸውን ሳይመልስ ወደ ሌላ እነሱን ጣጣውስ ወደሚያስገባ አካሄድ ነው ይሄ ነው። በነገራችን ላይ የሆነን በታሪክ ውስጥ የሚታወቀን ሰው ማምለክ ማክበር ምንም ችግር አለው ይላል። ለአፄ ምኒልክ ሐውልት ማሰራት፣ ለአፄ ዮሐንስ ሐውልት ማሰራት፣ ለአፄ ቴዎድሮስ ሁላችንም የግል እንትኖች አሉ ምናከብራቸው ምናመልካቸው። ለአፄ ምኒልክ ያለሽ አክብሮት፣ ለአፄ ቴዎድሮስ ያለሽ አክብሮት፣ ለአፄ ዮሐንስ ያለሽ ፍቅር አሁን መሬት ላይ ያለውን ችግር ለመፍታት የሚያስችል ብቃት አይሰጥሽም።
ስሜት የሚኮረኩሩ ነገሮች ካሉበት ደግሞ የበለጠ ነገር ነው ተባብሽው ይነስም ይብዛም ግን አብይ የሚመራው መንግስት የስልጣን ላይ ሽኮኮ ብሎ 4 ኪሎ አስገቡትን ልጆች ጥያቄ መመለስ የሚባል ነገር አጥፊ ነው ብሎ ነው ያሰበው። ምክንያቱም ፊት ካሳየኋቸው ድንገት ሌላውን እንደጣሉ ሁሉ ነው የሚጥላሉ የሚል ስጋት ውስጥ ስለገባ ይመስለኛል። ስለዚህ እነዚህ ችግሮች ለመፍታት ኃይል ነው መፍትሄ ብሎ ነው የሚያምነው። በነገራችን ላይ ከኃይል ዝግጅት አንፃር እኔም ማዝነው ሌሎች የሽፍትነት ስራ እንዲሰሩ የሚያሰማራቸው ወገኖች እንዳሉ አውቃለሁ፣ ኃይሎች እንዳሉ አውቃለሁ። በተለያየ ደረጃ አንዴ የራሱን ደህንነት ለመጠበቅ አንዴ የግድያ ስራ ለመስራት ብሎ ያደራጃቸው የተለያዩ የአፈና ተቋማት እንዳሉ አውቃለሁ። ቢያንስ ግን ህገ መንግስታዊ ስርዓት ለማስጠበቅ የቆመ መከላከያ ሰራዊት ጭምር ህፃናትን ወደሚገድል ተቋምነት ለመቀየር የሚያስችል አሳዛኝ ስራ ይሰራ ነው። በኃይል እርምጃ መከላከያ ሰራዊቱ እንዳልኩት የተከበረ ትራዲሽን ያለው በሁሉም ቦታዎች ምናልባት ጠቅላይ ሚኒስትር ኃይለ ማርያም ስልጣን ከመልቀቁ ከጥቂት ወራት በፊት በዛን ጊዜ የእንቅስቃሴው አመራሮች የነበሩት አብይና ለማም ጭምር በግልጽ በኢህአዴግ መድረኮች ላይ ይናገሩት እንደነበረው መከላከያ ሰራዊቱን ስም ማጥፋት አንድ ሁነኛ መንገድ ነበር የሚከተሉት። መከላከያ ሰራዊቱ ግን እንደዛም ሆኖ ጭምር በብቃት ኃላፊነቱን የተወጣ ነው። እዚህም እዚያም ችግሮች አልነበሩበትም ማለት አይቻልም። አሁን ግን በተሟላ መልኩ መከላከያ ሰራዊቱን እንደ ተቋም ህፃናት የሚገድል ተቋም ለማድረግ የሚያስችል ስራ ከህዝቡ ጋር ደም የሚያቃባ ስራ በመስራት ረገድ አብይና እሱ ዙሪያ ያሉት የተኮለኮሉት ጥቂት አመራሮች ትልቅ ስራ እየሰሩ ነው። በኃይል የሚፈታ ነገር ይኖራል ነው ብለሽ ከጠየቅሽኝ አሁን ባለንበት ደረጃ አብይ በፑሻፕ ያሳመናቸው ወታደሮች ይኖሩ ይሆናል እንጂ በፑሻፕ ሀገር አጥፋ ብለሽ የምታሳመኘው ቢያንስ ዜጎች ውስጥ ያለ ወንድሞቹ መሀል ያለ ሰራዊት ነው። በዛ ደረጃ እስከ መጨረሻ ይቀጥላል የሚል እምነት የለኝም። ግን በኃይል የመፍታት አባዜው የራሱን ውድቀት የሚያፋጥን አባዜ ነው በሚል ብቻ ነው ብናየው ጥሩ የሚሆነው። በነገራችን ላይ ዓለም አቀፍ ማህበረሰብ ያው አሽቃባጭ ነው፣ ምንም ጥያቄ የለውም። አብይ የትኛው ቦታ ላይ ተፈትሾ ብቃት አለው ብለው ነው ያመጡት። ያው ተላላኪ ይሆናል ብለው ስላመጡት ካልሆነ በስተቀር ብልጽግና ፓርቲን በሚመለከት ፕሮስፐሪቲ የሚለው ቃል ያው ከሰባኪያን ቋንቋ ጋር ስለሚቀራረብ ፈልገውት ካልሆነ በስተቀር ፕላስ ኢህአዴግ የሚባል ዝም ብሎ ደረቅ መንቻካ ድርጅት ያፈርስልናል ብሎ ከማመናቸው ጋር ተያያዘ ካልሆነ በስተቀር ያን ያክል በአብይ አመራር ኤክሰፕሽናሊ አስተማማኝ የሆነ ውጤት እናገኛለን ብለው አይደለም። መቆመር ነው እንደማንዳገሩ መቆመር ነው የሚሰሩት። የነሱ ቁማር ለየት የሚያደርገው ምንድነው? ከበሉ ይበላሉ፣ ከተበሉኝ እንበላለን ነው። አብይ ይሄ እዚህ ጨዋታ ውስጥ እሱም በራሱ ጊዜ የጀመረው ቁማር አለ ሀገር ውስጥ። ያው እሱም አይበላበት ሌሎች የሚበሉበት ቁማር ያደርግ ይችላል። ዌስተርኖቹ ምንድነው ምዕራባውያኑ ነው ደግፈውት ይምጣ እንጂ አሁን ባልሽው ደረጃ መቃወም መጀመራቸው የሚያሳይሽ የአብይን በዚህ ፍጥነት እነሱ ካሰቡት ፍጥነት ካስቀመጡለት ተስፋ ምን ያክል አሽቆልቁሎ እንደወረደ ከገመቱት ፍጥነት በላይ ነው የሚያሳይሽ እንጂ የነሱን ደግነት አይደለም የሚያሳየው። አብይን ኤክሰስስ ከቁጥጥር ውጭ ወጡ ጥፋቶች የማስቆም ስራ የመራዋን ሊሆን አይችልም። የኢትዮጵያውያን ነው። ከማንም በላይ የኢትዮጵያውያን ነው ማስቆም የምንችለው እኛ ብቻ ነን። ምዕራባውያን እንደውም እንደምልሽ የአሜሪካ ኮንግረስ ለኔ ዜና ገርሞኛል። በዚህ ፍጥነት ይሄ ምንድነው የጫጉላው ጊዜ በዚህ ፍጥነት ማለቁ የሚያሳየው የነሱን ለፍትህ ያለ ጥብቅና አይደለም የሚያሳየው። አብይ እነሱ ከገመቱት ፍጥነት በፊት አገር ማጥፋት መጀመሩ ሁሉንም ያሰጋ መሆኑ ነው የሚያሳየው። ከነሱ ከገመቱት ፍጥነት በፊት አገር ማጥፋት የጀመረን ሰው ማስቆም ያለበት አገሩ እየጠፋበት ያለው ህዝብ ዜጋ ነው። ብዙዎች እየተነሱ ነው፣ ብዙዎች ያነሱ ነው፣ ደማቸውን እየከፈሉ ነው። በአሁኑ ሰዓት ኦሮሚያ ውስጥ፣ በአሁኑ ሰዓት ወላይታ ውስጥ፣ ሰዓት ሌሎች የደቡብ አካባቢዎች፣ ሁሉም አካባቢዎች ላይ ይሄንን ጥፋት ያመጣምን በብልጽግና ስም ይሄንን ጥፋት ያመጣበት አሃዳዊ የግል አምባገነንነት ስታብሊሽ ማድረግ የፈለገን ኃይል የማስቆም አቅም የምዕራባውያን አይደለም። አሁን በዚህ ሰዓት አሜሪካውያን ምርጫ ላይ ነው ያላችሁ። እንደውም አቴንሽን እንዴት እንዳገኙ ቅድም እንዳልኩሽ
አቴንሽን የሰጡበት ምክንያት ለምሳሌ በጣም በቃ አንበሳ ነው ብለሽ ስራ ያስቀጠርሽው ሰው ባጭር ጊዜው ሰርቆ ሲወጣ ያስደነግጥሻል። በጣም መደምጤው ስራ ዘገየ ምናምን ቢሉሽ አንዳንዴ ትንሽ መጽሐፍ ስለሚጽፍ ነው ምናምን ያለሽ የመጀመሪያው ቀን ላይ ባደራ የተሰጠውን ፔቲካሽ ሰርቆ ሲወጣ ካየሽው ግር ይልሻል። መጀመሪያ ታወግዡ አይ ለሆነ ስራ ፈልጎት ይሆናል ወይ መልሽ ትይዋለሽ። ሁለተኛው ቀን ሶስተኛው ቀን አብይ በዛ መልኩ ነው የካዳቸው እነዚህን ሰዎች። በዛ ደረጃ ካልሆነ በስተቀር አውሮፓውያኑ ላይ እምነት አይደለም ማሳደር ያለብን። ይሄ ኢትዮጵያ ህዝብ ጉዳይ ነው። ድሮም አውሮፓውያኑ ከጠቀምሻቸው ያጨበጨቡልሻል፣ ኖቤል ይሸልሙሻል፣ የሆነ ሽልማት አለው። መጽሔቶች አሉ ባይዘው ፕሪንትድ አዝማሪዎች ናቸው ማለት አዝማሪ ድሮ ከፍለሽ አኮርዲዮን ይዞ ተዘምሪው ሊሆን ይችላል። እሱ ከነውበቱ ከነባህሉ አሪፍ ነገር ሊሆን ይችላል። አፍሪካ ሪፖርት ጆን ዳፍሪክ ምናምን ይባላሉ። በየሰፈሩ $100,000 ሰጫቸውና ታላቁ መሪ ምናምን የሚል ጽፉልሻል። ይሄ ማለት መንግስት ስራው ስለነበር እንዳናጽፍ ገንዘብ አናወጣ ምክንያቱም ስንት የመስኖ ስራ ላይ ያግዝ ይችላል የተባለ ብዙ ነገር ቢያንስ በኃይለ ማርያም ጊዜ ነበር። በዚህ መደረጃ የሚመጡ ብዙ ሰዎች ነበሩ። ታዋቂው መሪ ነው ያላቸው አይ በየሰፈሩ እንደዛ አይነት የሚሉለት ሰዎች አሉ። ያ ማለት ግን ካሰቡት ቀድሞ በርካታ ጥፋቶች ሲፈጽሙ ሲያዩ አይደነግጡ ማለት አለ። መደንገጣቸው ነው የሚያሳየው። ከነሱ በፊት የደነገጥን ከነሱ በፊት ተስፋ ያቆረጥን ዜጎች ግን ኃላፊነትህን ተቀበል ማስተካከል ማለት ኃላፊነት የኛ ነው። በተግባርም እየታየ ያለው እሱ ነው። እነሱማ አሁን ለምሳሌ ይሄ ነገር አብይ ያበላሸብን ነው። ምክንያቱም አብዛኛውን ህዝብ በተለይ በፊንፊኔ ዙሪያ ያለውን የኦሮሞ ህዝብ አስቀይሞ አብዛኛውን የኢትዮጵያ ህዝብ አስቀይሞ ያው እንደሚባለው የአማራ የተወሰነ ኤሊት አስደስቶ ሊሆን ይችላል ከጥቅም ጋር በተያያዘ እንጂ አማራን እንደ አማራ የሚያዋርድ ስራ እየሰራ ያው አማራን ወክላለሁ የሚል ድርጅት እንኳን እንዳለ አላውቅም። ግን በዚህ መልኩ ቀጠለ እንደ መሪ ሆኖ የነሱን አጀንዳ ሊያስፈጽም አይችልም ማለት ገበያ ነው የሚፈልጉት። ንብረት መግዛት ነው በርካሽ የሚፈልጉት። ቴሌኮም መግዛት ነው የሚፈልጉት። ቴሌኮም የሚገዙት ይዘውት ሊሄዱ አይደለም። እኔና አንቺ ስልክ ደውለን ስንጠቀምበት በሚገኘው ትርፍ ነው ማግኘት ነው። ስለዚህ ይሄንን ጭምር አደጋ ላይ የሚጥል ሆኖ ካዩት ሌላ አማራጭ ይፈልጋሉ። አይ ኤልሳ ትሻለኛለች ይሄንን ለማረጋጋት ብሎ ካመኑ አሜሪካውያን በጨረታው አይገደዱም። ምክንያቱም የአብይ ግርማ ሞገስ አይደለም ወደዚህ ያመጣቸው እንደ ፈርስት ፕሌስ የአብይ ተላላኪ ለመሆን ያለው ፍላጎት ነው ድጋፍ እንዲሰጡ ያደረጋቸው። አብይና ጓዶቹ ለመላላክ ያላቸው ፍላጎት ነው ምዕራባውያን ለነሱ ሰፖርት እንዲሰጡ ምክንያት ይሆናቸው። ይሄ ሁኔታ ተላልከውም ጭምር ያሰቡትን ጥቅም በሚያስቀር ደረጃ ችግር የሚፈጥር ሆኖ ካዩት there is no point እነሱን መደገፍ። ዋናው መፍትሄ የኢትዮጵያ ህዝብ ነው። የኦሮሞ ወጣቶች ከእጃቸው መፍትሄ ለማግኘት የተገደዱበት ምክንያት ሌላ አይደለም። የትግራይ ህዝብ ምርጫ አደርጋለሁ የአብይ ሁንታ ሳልጠብቅ ምርጫ አደርጋለሁ ቢልበት ምክንያት በአንድ ሰው የሁንታ ላይ የተመሰረተ የራስን በራስ የመወሰን መብት ካለሽ በሰውየው ፈቃደኝነት ዙሪያ የተመሰረተ መብት ካለሽ ሰውየው አይሆንም ያለለት መብትሽን ታጫለሽ ማለት ነው። ይሄንን የማለት ነው ባንተ ፍላጎት ላይ የተመሰረተ አይደለም። ባንተ የግድያ መንገድ፣ ባንተ የማስራብ መንገድ፣ ባንተ ቤተ መንግስት አበባ ተክለህ 4 ኪሎ ዙሪያ ያሉ ሰዎችን ረሃብ የማስቀጠል መንገድ አይደለም ሀገር የሚቀየረው የሚል መልእክት የማስተላለፍ ግዴታም ኃላፊነትም የኢትዮጵያ ህዝብ ነው። ይህ ሀገር አሁን ተፈጥሮ ያለው ችግር ከቲፒኤልኤፍም ከአብይ አህመድም አቅም በላይ ነው። ብልጽግና የሚባለው ፓርቲ ጨዋታ ነው ስተውሱ አብይ አህመድ ማለት ነው። አብይ ተከሽሮ ወይ ምናምን ለትይች ያለች መፈለግሽው ስለትክል እሱ ከፈለገ ይሆናል፣ እሱ ካልፈለገ አይሆንም ነው። ለምሳሌ ሽምግልና ብለሽ የጀመርሽው ነገር አለ። በቃ ሀገራቸው ጉዳይ ያሳስባቸው ሽማግሌዎች ለምሳሌ ትግራይ መጥተው ነበር። ቲፒኤልኤፍ አመራር ጋር እንገናኝ ብለው መጡ። ስንወያይ ያስረዳናቸው ነገር ምንድነው? እኛ ለሰላም የቆምን ምንም ጥያቄ የለው ለሰላም የቆምንና መወያየት ካለበት እንወያያለን። እኛ የነሰነ ያለነው አንድ ሰውዬ ተነስቶ ይሄን አታረጉም የከፈልንበት ዋጋ የከፈልንበት ነው። የመምረጥ ማለት አብይ ሊሰጠን አብይ ሊከለክለን መለስ ዜናዊ ሊሰጠን መለስ ዜናዊ ሊከለክለን አይችልም። ጌታቸው ረዳ ሊሰጥ አይችልም። ደብረጽዮን ሊከለክል አይችልም። ዓለም ሊሰጥ ሌላ ሰው ሊሰጥ አይችልም፣ ሊከለክል አይችልም። ምንም የሚባል ነገር የለም። የከፈልበት ነው ይሄንን። ስለዚህ ሰላም ነው መፈጠር ያለበት ስንል as a matter of principle ሰላም ነው ህዝባችንን የሚጠቅመው ብለን ስለምናምን ነው። ኦኬ
ሽምግልና ሲባል ከኛና ከብልጽግና አቅም በላይ ሆኗል። ያኔ ነው ያለው ከአንድ 2 ወር በፊት። አሁን ኮምፕሊትሊ ከዛ በላይ ነው። አሁን ቡራዩ መሄድ አይችልም። አብይ ለምንድን ነው ጨዋታ ውስጥ ምንገባው? ለምንድን ነው ደብቆሽ ምንገባው? ኦሮሚያ የሚያስተዳድር የሚባለው ሰውዬ ቁማር ተጫወቱ ምናምን ብሎ ሲቀልድ የሰማሽው ማለት ነው ባለፈው። ደፍሮ ኦሮሚያ ውስጥ መግባት አይችልም። ስለዚህ ከኛ ቁጥጥር ውጭ ሆኗል። አሁን ያኔ ነገርናቸው ሽማግሌዎቹን ኦኬ ውይይት ችግር የለብንም፣ ብልጽግናም ጋር መቀመጥ ችግር የለብንም፣ ግን ብልጽግና ጋር ብቻውን አንቀመጥም። ሁሉም ኢትዮጵያ ኃይሎች ተሰብስበው ነው መፍትሄ መፍጠት ያለባቸው። እሺ ጥሩ ነው ያሰባችሁት አሉ። ከዛ መጀመሪያ ከአብይ ብዙም ትእዛዝ ሳይቀበሉ የተወሰኑ የሱ ሉተናንትስ አሉ። በቃ ይሄ ሀሳብ እኮ ቲፒኤልኤፍ ሳያቀርበው በፊት የኛ ነበር መደረግ አለበት ምናምን አሉ። ይሄ ያሉ ከዛ ተነገራቸው መሰለኝ። ትንሽ ቆይቶ እንቅስቃሴው ረገብ ብሎ ነበር። ኦኬ እኛ ዝግጁ ነን፣ ግን ሀገራዊ ይሁን እና ብዙ ቅጥፈቶች ሞከሩ። ኦነግን ለመከፋፈል ሞከሩ፣ የተለያዩ ድርጅቶችን ለመከፋፈል ሞከሩ። በተቻለ መጠን ሁሉም ኃይሎች መድረክ ብለው ሊጠሩ ግን የነሱ ተላላኪዎች ለማምጣት ያሰቡ ይመስለኛል። የኔ ግሌ ነው፣ ምንም የድርጅት ትንታኔ አይደለም። በዛ ላይ ተመስርተው አርቲፊሻል መድረክ ሐላስ ያቅታቸው መጨረሻ ከቲፒኤልኤፍ ጋር እንጀምረው ሌሎቹ ምክንያቱም አሰር ጀመሩ። ሁሉንም ሰዎች አሰሩ። ከቲፒኤልኤፍ ጋር እናርጋሉ። ሲምፕል መልስ ነው የሰጠናቸው። ቲፒኤልኤፍ ብቻውን ብልጽግና ጋር አይቀመጥም። ሲምፕል አዛት። ምክንያቱም እንትን እኮ አይደለም ይሄ አብሮ የመጫወት እንዴት ጠፋ እንዴት ጓደኞቻችን እኮ ናቸው። በየጊዜው እንደዋወላለን። አሁን አንድ እየፈሩ አብይን እየፈሩ አንዳንዶቹ አያነሱም እንጂ ያነሳሉ። ወይ በዋትስአፕ አድርግልኝ በምናምን ሊሉ ይችላሉ። ለኔ አሁን እሱ አይደለም ያሳስበኛው። እነዚህ ሰዎች ጋር መገናኘት ፍላጎት አይደለም ያለን። የኢትዮጵያን ችግር ለመፍታት ከሆነ እነዚህ ሰዎች ጋር በመገናኘት ይፈታ ችግር የለም። እነዚህ ሰዎች ማድረግ የሚችሉት ነገር ካለ አብይ አቅም በላይ ነው ይሄ ችግር። ስለዚህ ሁሉም እዚህ ሀገር ውስጥ ትርጉም ያለው ሚና የሚጫወቱ ኃይሎች መሰብሰብ መቻል አለባቸው የሚል ነው። ያልናቸው ነገር ምንድነው? ብልጽግና ጋር ብቻ እንቀመጥም ብለን ዘጋን። ሲምፕል አዛ። ምክንያቱም በሁሉም ክልሎች የተፈጠሩ ችግሮች ቲፒኤልኤፍ ምን አገባውና ነው ቲፒኤልኤፍ 4 ኪሎ የተቀመጠን ቡድን ብቻ ይዞ ኢትዮጵያን ችግር ፈታል ነው የሚለው። በምን ስሌት? ከአቅማችን በላይ ነው፣ ከኛ አቅም በላይ ነው። ሁሉም ኃይሎች መሳተፍ መቻል አለባቸው። ቅድም ኢዜማ ያልሽው እሱ ጨዋታ ነው። አብይ አማራጮች ሲያጣ የተለየ አማራጭ እንዲመስል የሚልካቸው ሰዎች ናቸው እንደገባኝ ከሆነ ማለት ነው። አይኑ ኢዜማ ውስጥ ደህና የሚያስቡ ለሀገራቸው የሚያስቡ ልጆች እንዳሉ አውቃለሁ። ግን እነሱ ራሳቸው አድራጊ ፈጣሪዎች ናቸው ወይ ማለት ኢዜማን በሚመለከት እርግጠኛ አይደለሁም። ብርሃኑ ተላላኪ ነው፣ አብይ ሌላ ተላላኪ ነው ወይስ ቃል የገባለት ነገር አለ? አብይ ፕሬዝዳንት ይሆናል፣ ብርሃኑ ጠቅላይ ሚኒስትር ይሆናል። እንደዛ ነው። ምክንያቱም ፕሬዝዳንት መሆን እንደሚፈልግ አውቃለሁ አብይ ህገ መንግስት መቀየር። ምክንያቱም የጥናት አንድ ቡድን ውስጥ አባል ነበርኩ። አብይ አዘጋጅ ፕሬዝዳንታዊ ስርዓት ነው ዲሞክራቲክ። ምክንያቱም ጠቅላይ ሚኒስትርነት ሁሉም ዜጎች እድል እንዲኖራቸው ፕሬዝዳንት ለመሆን የሚል በጣም የሚያሰቅ ስራ ሰርቶ ያናጋግሎ ያው ብርሃኑ ናቸው ጻፉት። እሱን ጥለንበት ነበር አስታውሳለሁ። ምክንያቱም ሊሆን አይችልም በዛ ስሌት አይደለም። ቃል የተገባለት ነገር አለ መሰለኝ። ያው ገራም ሆኖ እንደማንኛውም ፈረንጆቹ ሃውስ ምንድነው ሃውስ ስሌቭስ ብሏቸዋል። የቤት ውሻ እንደ ላፕ ዶግ ካንቺ ስር የማይጠፋ ማለት ነው። ስለዚህ እነሱ ብርሃኑ የሰጡትን እንትን አይደለም እንደ ቁም ነገር የምቆጥረው ብሎም ከሆነ ወይ አብይ ብሏቸዋል ማለት ነው። ይሄን ነገር እስኪ ሐሳብ ምክንያቱም አማራጭ ነው። በራባውያንም ቅድም እንዳልኩሽ ፕሮቴክት ሊያደርጉት ዲፌንድ ሊያደርጉት ከሚችሉ በላይ ነው ያበላሽባቸው ያለው ይሄ ልጅ። ለምሳሌ ምርጫ እንዲያራዝም የፈለጉት ለ1 አመት ለ2 አመት ነበር እንጂ ለስኮዲያኛው እንዲያራዝም አልፈለጉም። አሁን በአጭር ጊዜ ውስጥ አይ ምርጫ ትቸዋል በቃ ምርጫ እናደርጋለን ቢል እንዳትገረሚ። በነገራችን ላይ አብይ ሊያደርግ ይችላል። ምክንያቱም ሁሉንም ተቀናቃኞቹን አስራያለሁ ብሎ ስለሚያምን ግፋቢል ትግራይ እናሸንፋለን እኛ ጋር ደግሞ ያው ሁሌ እንደሚያስበው ታርቀን እንቀጥላለን ብሎ ምርጫ በ3 ወርም ራሱ ሊያደርግ ጥሪ ሊያደርግ የሚችልበት እድል ዝግ አይደለም። በነገራችን ላይ አትጠራጠሪ። ምክንያቱም ፍላጎታቸው ምንድነው የሚለው ነገር ነው መታየት ያለበት እና ሽምግልና በየው የዓለም አቀፍ ማህበረሰብ ተጽዕኖ በየው ዋናው ነገር መፍትሄው ከአብይ አቅም በላይ ኢንፋክት ከአብይና ከቲፒኤልኤፍ አቅም በላይ መሆኑን ማሳየት ነው። የኢትዮጵያን ህዝብ ምልአተ ህዝቡን አቅም ግን አስገብተሽ ለማንቀሳቀስ የሚያስችል በሀገር ደረጃ ሁሉም የሚመለከታቸው ኃይሎች የሚሳተፉበት ነገር ካልፈጠርሽ በስተቀር ባይኖ ስትሮክ ኦፍ ማጂክ አሁን አብይ ፈጥሮት ያለን ክራይሲስ ልትፈቷች። በነገራችን ላይ አብይ እና የሚመራው ብልጽግና የፈጠሩት ጥፋት የሚመስለኝ አንድ ጽሁፍ ሳነብ ነበር።
ዝም ብሎ አጋግለውት አንድ ሰው መካኒክ ነህ ብለውት መኪና የፈታ ሰው ነገር ነው የሚታይ ማለት አንዳንድ ነገሮች ላይ በቃ በራሱን ችሎ መኪና ፈቶ ኋላ መግጠም ያቃተው ሰውዬ ጉዳይ ነው አሁን ይታየኛል ብዙ ብሎን ትርፍ እንደምንም ተሸባር አድርጌ ነው ወስደው ለዚህ መፍትሄው ኢትዮጵያ ህዝብ ክሮስ ሴክሽንን የሚያካት ምንድነው የሚወክሉ ሐሳቦች የሚሳተፉበት መድረክ መፍጠር ነው ፈረንጅ አይፈታው አብይ አይፈታው አቡነ ገሌ አይፈታው ደብረጽዮን አይፈታው ስለዚህ ህወሓት በነበረው ሀገራዊ መድረክ ይዘጋጅ በሚለው አቋሙ እንደጸና ነው ያለው ምንም ጥያቄ ነው ስለዚህ ለዚህ ሀገራዊ መድረክ ምን አይነት ቅድመ ሁኔታ ነው ያስቀመጠው ምንም ቅድመ ሁኔታ ማስቀመጥ አያስፈልግም ሰዎች እየገደልሽ የህዝብ ችግር ትፈቻቸው አብዛኞቹ የፖለቲካ መሪዎችን እያሰርሽ የፖለቲካ ችግር ልትፈቻቸው በየሰፈሩ የመከላከያ ሰራዊት ህገወጥ በሆነ መንገድ ኮማንድ ፖስት ያቋቋምሽ የሀገር ችግር ልትፈቻቸው ችግሩን የፈጠረው ወገን ብልጽግና የችግሩ ፈቺ ሆኖ ብቸኛ ዳኛ ብቸኛ አድራጊ ፈጣሪ ሆኖ ችግር ሊፈታ ይችላል ኮንዲሽን ማስቀመጥ አይደለም ሲምፕል ሎጂክ ነው የነገርኩሽ ያለው ቀደም እንዳልኩሽ የተከበረ ሀገር ደህንነት የማስጠበቅ ኃላፊነት የነበረው ሉዓላዊነት የማስጠበቅ ስራ ይሰራ የነበረን መከላከያ በየሰፈሩ የተራ ሽፍታ ስራ የተራ ቅጥረኛ ሜርሰነሪ የሚባል ስራ እንዲሰራ ያስገደድሽ ለሱም ክብር ሳይኖርሽ ለሷ ክብር ሳይኖርሽ በተለያዩ ገዳይ ስኳዶችሽ በተለያዩ ያፈና ተቋሞችሽ ሐሳብ ያነሱ ሰዎችን የገደልሽ ያሰቃየሽ በዚህ መልኩ ሰላም ማምጣታችን ነው በዚህ መልኩ የሀገር መፍትሄ ማምጣታችን ነው ለኛ ኮንዲሽን ማስቀመጥ ያልማስቀመጥ ምትዳለ አብዛኞቹ የፖለቲካ ፓርቲዎች አመራሮቹ እስር ቤት ናቸው ያሉት ብዬ ነው ስለዚህ እነሱ በታሰሩበት እንዴት ነው ሀገራዊ እንደውም ያልሰማሽው ነገር ምናልባት ዛሬ ቀን ስብሰባ ጠርቷል ክቡር አብይ አህመድ ስብሰባ ጠርቷል ብሔራዊ መግባባት ነው የሚል ፓርቲዎቹ እነማን እንደሆኑ ባላህ ብቻ ነው የሚያውቀው በእርግጠኛነት ነግረሽ መሪዎቻቸው ሁሉም እስር ቤት ነው ያሉት ስለዚህ ያልሻለው ኦኬ መሪዎቻቸውን አስራ ያለው ግን መሪዎቻቸውን ካዱና የቆማችሁለትን ዓላማ ካዱና እኔ ጋር ሆናችሁ የጀመርኩትን 4 ኪሎን የማስዋብ ፕሮጀክት አድምቆ ነው ጥያቄው እስረኞች ያስረሽ as we speak ገና ያልተቀበሩ የኦሮሞ ወጣቶች አሉ as we speak አሁን በማናገር ሰዓት አብይ በለጋቸው የጸጥታ ኃይሎች በፖይንት ብላንክ ሬንጅ በቀጥታ ፊት ለፊት በተኮሰ ጥይት የተገደሉ ወጣቶች አሉ ስለዚህ አስከሬን ሳይርፍ የነስም ይብዛም የህዝብ ጥያቄ ነው ከላለም የሚሉ ፓርቲዎች መሪዎች ታስረው ብሔራዊ መግባባትን በሚመለከት ፓርቲዎች ጋር ስብሰባ አደርጋለሁ ብሎ ጠርቷል እነማን እንደተገኙ አላቅም ውጤቱንም አላቅም አብይ የሚመራው ናሽናል ዲያሎግ እዚች ሀገር ውስጥ መፍትሄ ያመጣም ናት ማጨቀነሽ ነው አብይ ለኖቤል ለሰጡት ኖቤል ለሸለሙት ሰዎች የተወሰነም ቢሆን አክብሮት ለኢትዮጵያ ህዝብ አክብሮት እንደሌለው አውቃለሁ የተወሰነም ቢሆን አክብሮት ካለው ምንድነው ማድረግ ያለበት አይ ይሄ ከኔ አቅም በላይ ነው ስለዚህ ሁላችንም ከአቅማችን በላይ መሆኑን አውቀን let's put our heads together እስኪ ሰብሰብ ብንበልና ይሄን ችግር ምንፈታበትን አማራጭ እንፈልግ ብሎ ንስሐ ገብቶ በአደባባይ ንስሐ ገብቶ አጥፍተናል አልቻልነውም እንችል መስሎን ነበር ብሎ ሀገራዊ መድረክ መፍጠር ከቻለ ብቻ ነው እንደ መሪ ሲደነቅ ማለት ከወግዘቱ በዘለለ አይ አልዘገየም ተብሎ ምናልባት ሊደነቅ የሚችልበት ድል ተፈጠረ ከዚህ አንፃር ብቻ ነው ከዚህ ውጭ አብይ መርቶት አብይ 4 ኪሎ ጠርቶ ቦራኬ በሚሰጣቸው የፓርቲ መሪዎቻቸው የታሰሩ ፓርቲዎች ናቸው ይወራና ያለው ደጋፊዎቻቸው በመቶዎች እየተገደሉ ያሉባቸው ንጹሃን ዜጎች በመቶዎች እየተቀጠቀጡ ባሉበት እየተገደሉ ባሉበት በ10 ሺዎች የሚቆጠሩ ሰዎች እስር ቤት በታጎሩበት ሁኔታ ተቃውመሃል በሚል ጥያቄ አቅርበሃል በሚል በእንደዚህ አይነት ሁኔታ
አብይ ይሄን ስርዓት ይሄንን በደል የፈጸመ አብይ በጠራው መድረክ የሚፈጠር ናሽናል ዲያሎግ የኢትዮጵያን ችግር አይፈታም። ስለዚህ የፖለቲካ እስረኞቹ መፈታት አለባቸው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እስረኛ ሳትፈጪ ስለምንድን ነው ብሔራዊ መግባባት የሚባለው ሲጀመርስ? ማለት ጥያቄ ስለጠየቁ ነው የታሰሩት። ምንም ሌላ ነገር የለውም። ወንጀል ያለበት ሰው ካለ እኮ ብሔራዊ መግባባት ሂደቱ ከተጀመረ በኋላ አንተ ይቅር የማይባልፍ ወንጀል ነው ተብሎ ሊገባ ይችላል። ልንገርሽ አሁን እኮ ዝም ብሎ የሚዲያ እድሜ ስላገኘ ሚዲያው ምንድነው እየሰራ የሚለው ቀን ሙሉ ዴሞናዊ ሲያደርግ ነው የሚለው። ትግራይ ውስጥ የሌላ አመጽ አለ ሲል ነው የሚለው። ትግራይ ምርጫ ስለሚያደርጉ እርምጃ ይወሰድባቸው ሲል ነው የሚለው። የመንግስት ሚዲያ እኮ ነው። በመንግስት በነገራችን ላይ እኔ ቦርድ አባል የሆንኩበት ያው ሪዚግኔሽኑን ማቅረብ ትርጉም የለውም። አሁን ራሳችን ሼር ያለበት ሚዲያ ሳይቀር እኮ ነው እድሜ ለአብይ አህመድ በሱ እጅ ስላለ የትግራይ ህዝብ መቀጥቀጥ አለበት የሚለው ያው ጠቅላይ ሚኒስትር የተባለው ሰውዬ ምክር ተቀብለው ነው ትዕዛዝ ተቀብለው ነው። ይሄ በሚባልበት ሁኔታ ሚዲያዎች ለአንድ ዘር የማጥፋት አጀንዳ በተሟላ በተደራጀ መልኩ በተሳተፉበት ሁኔታ ምን አይነት ብሔራዊ ዲያሎግ ነው የሚሰራው? እስኪ ንገረኝ። ሊሰራ አይችልም። አሁን ኮንዲሽን የማስቀመጥ ያለ ማስቀመጥ ጉዳይ አይደለም። ነገሮች ከአብይና ካለችው ትንሽ አቅም ቁጥጥር ውጭ ወጥተዋል ነው። ስለዚህ ቲፒኤልኤፍ ቢያግዘው አይድንም። ይሀገር ምንድነው የሚያደርገው? ቲፒኤልኤፍ ያው ትግራይ ነው ሰላም አድርጎ የሚቀጥለው። አሁን እና አብይ ምንድነው እያሰሩ ያሉት? ትግራይ ውስጥ ቢቻል አገር ማረጋጋት በጣም ስለከበዳቸው የአለመረጋጋቱ ተቋዳሽ ትሁን ትግራይ ብለው ከየሰፈሩ ከሳውዲ ከምናምን የለቃቀሟቸውን ዱርዬዎች ሰብስበው እዚህ ውስጥ አንድ ነገር አድርጉ ያሉ ነው። ደግነቱ አዲስ አበባ ነው የሚሰበሰቡት። አዲስ አበባ ተሰብስበው አዲስ አበባ ቢሆን ያን ያክል ግርግር መፍጠር የሚቻል አቅም ያላቸው አይመስለኝም። መጠጥ ቤቶች ብዙ እንደሚረብሹ እሰማለሁ። እሱ ችግራችን አይደለም።